ነገር ልነግርሽ ነው። ምንድን ነው የምትነግሪኝ? ቀላል ነገር ነው። መድኃኒት ክፍል ልሄድ ነው። እንዴ በዚህ ምሽት ምን ልትሰራ? በቃ ይሄን ብቻ ነው ማወቅ ያለብሽ። ሌላ ነገር አትጠይቂ። ለምን አትበይ እንዳጣ። በቃ ዝም ብለሽ ይሄን ብቻ በቂ። አባዬ እነሱ መናገር ፈርተው ነው እንጂ ይሄማ ሊሆን አይችልም። ለምንድን ነው የማይሆነው? አይሆንማ። አይ አባዬ ሆኗል። እንደዛ ሆነዋል። እንዴት ማለት አባዬ? ወጣት ናቸው። ለኛ ለማስተዋወቅ ይሄን ያክል ጊዜ እኮ መውሰድ አልነበረብሽም። ለምን አባቱ መናገር ትፈራለች? እናማ የልጇ አባት ደረጀ ነው። እሺ እንደገና ልጆቼን ታባልጋለህ? ኧረ አባዬ እንደምታስበው አይደለም። ቆይ ምን ተፈጥሮ ነው ደግሞ? ያልሽ ሳናግርሽ የረሳሁልሽ እንዳይመስልሽ። እሺ እኔም አልረሳሁትም። እሺ ማርታወቀች። ሰላም ማርታወቀች። ጋሺ መድኃኒት ምን መድኃኒት አወቀች ወይ ሰላም? አቶ ደረጀ አሁንም እንግዲህ በሚገርም ሁኔታ ከባድ ጭንቀቱና ስትረስ ውስጥ ነው የሚገኘው። በነገራችን ላይ ደረጀ መቼ ከጭንቀት አርፎ ያውቃል አትሉኝ? በጣም በሚገርም ሁኔታ ያሁኑ ደግሞ ያን ያለው ነው። እንግዲህ መድኃኒት እዚህ ቤት ከመጣ ጀምሮ በቃ ነገሩን ትርምስምስምስ እያደረገችው ነው። ቤተሰቡን ከላይ ከታች በቃ እያተራመሰችው ነው ጋይስ። በተለይ ደግሞ ለአቶ ደረጀና ለዲያጣ በቃ ከባድ ትኩሳት ነው የሆነችባቸው። በቃ ትኩሳት ጋይስ። አላስቀምጥ፣ አላስተኛ፣ አላስሄድ፣ አላስቀምጥ ነው ያለቻቸውና እነሱም እንግዲህ በቃ እባክሽ ተይን ቢሏት ምንም ልትተው አልቻለችም። እንግዲህ በማስጠንቀቂያ ራሱ ከቤታችን ለቀሽ ውጪ ብሎ ደረጀ 2 ቀን ብቻ ነበር የሰጣት። ግን እሷ እንዴት ብላ ልትተውም አልቻለችም። ቤተሰቦቻችን ያው እንግዲህ አሁንም ደግሞ በዛ ቤት ውስጥ በጭንቀት ራሳቸውን በስትረስ ሊፈነዱ ሲሉ እንግዲህ ቤት ሳይቀር ቀይረው ይኸው እንግዲህ ቤታቸውን ዛሬ ቀይረው ከሚወዱት ቤታቸው እንግዲህ ወደ ሌላ ቤት ሽፍት አድርገዋል። ያው ይሄንንም እንግዲህ ከጭንቀታቸው እየተነሳ ነው ቤተሰቦቻችን በጣም በሚገርም ሁኔታ እዚህ ቤት መጥተዋል ማለት ነው። በእርግጥ የሚመጡበት ቤት ወድነዋል፣ ላይክ አድርገነዋል። ጥሩ ቤት ነው፣ ቆንጆ ነው፣ ደስ ይላል ማለት ነው። ቤተሰቦቻችን በጣም ነው የሚያምረው። በነገራችን ላይ ግን እዚህ ጋር ደረጀ ጭንቀቱ መቼም ተከትሎት ነው የመጣው። እንግዲህ አብጌል ደረጀም ብለዋል አባዬ በቃ ቤቱን ቀየርን እኮ እዛ ቃ ጭንቀቱ ምናምን ሲላት፣ አይ አባዬ እንደ ጭንቀቱ እዛ የቀረ መሰለህ እንዴ? ወይስ ደግሞ አሁን ጭንቀቱ እኛ እዚህ ጋር ስለመጣን ጭንቀቱ እዛ ቤት ቀርቷል ብለህ ታስባለህ ወይስ ምን አሰብክ እንዴ? እኮ በፍጹም የሚሆን ነገር አይደለም አባዬ ጭንቀትን መፍትሄው መፈለግ ነው እንጂ ቤት መቀየር እና ቦታ መቀየር እኮ ጭንቀት ለጭንቀት መፍትሄ አይሆንም። ስለዚህ ፕሊስ ያለውን ነገር አስተካክለ ለማየ ነገራት። ማየ መስማት አለባት። በተለይ ደግሞ መድኃኒት እያንዳንዱ ነገር ጠርጥራ አውቃለች ማለት እንችላለን። ማረጋገጫ እጇ ላይ መረጃ ስላጣች እንጂ እያንዳንዱ ነገር አውቃለች። ስለዚህ እንግዲህ እንዳልኩ ባለፈውም ዳጣን ክላሷ ሳይቀር ድምጽ ሪከርድ መቅጃ አድርጋ ድምጿን ቀድታ ነበረ። ግንኛ በዛም በዚህ ብለን ድምጽ መቅጃውን ቀምተናት ነው እንጂ። ስለዚህ አባዬ ፕሊስ እባክህ ይሄ ነገር እውነቱ መናገር አለብህ። ለማየ ንገራት። ምክንያቱም ሌላ ችግር ከመፈጠሩ በፊት ንገራት በማለት ነበር እንግዲህ አብጌል ደረጀ ስታስጠነቅቅ የነበረው። ደረጀ እሺ ግን እኮ እንዴት ምናምን እያለ ነበረ። በቃ እንደውም ከፈለገች ትስማ መድኃኒት በቃ ተወቃ ምን አባቷ ታመጣለች፣ እንደውም በቃ ገላገላል የሆነው ነገር ሆኖ ምናምን እያለ ነበረ። እሱ ብቻ ሳይሆን እንግዲህ አብጌል መድኃኒት ምን እያደረገች እንዳለች ያያችሁት ነው። እንግዲህ ሰላም ጋር ሳይቀር ሄዳ የልጇን ጸጉር አንስታ እንግዲህ ለማስመርመር ደረጀን ግዴታ ደረጀ ጋር አይጠበቅባትም። ከውሃ በቃ ማለት ውሃ ስለማትነቃ አብጌል ምጥራት አብጌል ነቄ ስለሆነች ከአብጌል ጋር ትንሽ ነገሮች ችግር ሊፈጠሩ ይችላሉ። የደረጀንም ያክል በድፍረት ልታገኝ አትችልም። ሰው የምታደርገው ምንድነው ከውሃ የሆነ እንደዚሁ የጸጉር ናሙና ትወስዳለች። ሰው ከዛ በኋላ አጠቃላይ የሁለታቸው የልጆቹን ናሙና ታስመረምራለች። ከዛ እህትና ወንድም የመሆናቸው እድል እንግዲህ 98% ወደ 99% ነው የሚመጣው። ምክንያቱም አዎ ምንም ጥያቄ የለውም ደረጀ
የሰላም የልጇ አባት ስለሆነ ቤተሰቦቻችን ይሄን እንግዲህ ማንም አያውቅም። ደረጀም እንግዲህ ይሄን ነገር ሰላም ደውላ ስትነግረው በጣም ነው የደነገጠው። አምላኬ ምን ነው በወሰድከኝ? ምን ይሄን ያክል ፈተና የበዛ እኔስ በሞትኩኝ በተሰቀልኩኝ ኦን እጥፍርጥ እያለ በራሱ እየተጸጸተ እየተናደደ እያለቀሰ ነው የሚገኘው። ግን ይሄ ምንም መፍትሄ አይሆንም። እንግዲህ እንዳያችሁት በነገራችን ላይ ከዚህ የተማርነው ሁላችንም አጠቃላይ ልንማረው የሚገባው ደረጀ እንደ ቀላል በጉርምስናውም ደግሞ በሆነች በሰከንድ ስሜት ውስጥ በሰከንዳት በዛች በስሜት የሰራ ስህተት ይሄው እስከ ስንት ዘመናትና ስንት ወራት ተከትሎት አድጎ በሚገርምና በሚያሳዝን ሁኔታ በዚህ ልክ ነው ያለው ማለት ቤተሰቦቻችን። ሶ ከዚህ መማሪያ ያለብን ምንድነው ጋይሶች? እንደ ቀላል ወይም ደግሞ እንደ ጥቂት ነገር ቀላል ነው ብለን በትንሽ ስሜት የሰራ ነው ስህተታችን እድሜ ልክ ተከትሎ ምን አይነት ፈተና ውስጥ እንደሚከተን የምናይበት ነው። እንግዲህ ደረጀ በወጣትነት በስሜቱ በዛች በትንሽ ሰከንድ ውስጥ ከሰላም ጋር ባደረጋት ለደቂቃ ስሜት እንግዲህ 20 ምናምን አመት ተራምዶ ይሄው እንደምታዩት አሁን ጭንቀቱ በጭንቀት ላይ ጨምሮት ሌላ መዘዝ አስከትሎ እንደምታዩት ትርምስምስ ያለ ነገር መጥቷል ማለት ነው። እንደ ቀላል አንድ ቀን የሰራን ስተት የዘላለም ጸጸት ሆኖ እንደሚቀጥል እዚህ ጋር የተማርንበት ነው። ስለዚህ እያንዳንዱን የምናደርጋቸውን ነገሮች የምንወስናቸው ውሳኔዎች ነገሮች እያንዳንዳቸውን በስርዓትና በአግባቡ ማየት አለብን ብዬ አስባለሁ ቤተሰቦቼ። ስለዚህ ይሄን ይመስል ነበረ። እንግዲህ ቀጣዩ ደግሞ ሁሉም ነገር ያማረ የሰመረ እንደሚሆን ባለሙሉ ተስፋዎች ነን ቤተሰቦቼ። እና ደረጀም እንግዲህ አሁን በንዴት በብስጭት ላይ ነው የሚገኘው። እንግዲህ ናታን እባክህ አግዘኝ ከዚህ ከጉድ አውጣኝ እያለ እንግዲህ ናታንን እየተማጸነው እየለመነው ነበረ። በሌላ በኩል ደግሞ ናታንን እንዴት እንግዲህ ያው አብጌል ደረጀ ነግራው ነበር ለደረጀ። ምክንያቱም ዳጣና ናታን እንግዲህ የፍቅር ግንኙነት እንዳላቸው ስትነግረው ደረጀ በጣም ነበር የተናደደው፣ በጣም ነበር የተቆጣው፣ በጣም ነበር የተበሳጨው። አጠቃላይ ግን ምንም ያክል ቢበሳጭም አብጌል ሁኔታዎችን ስትነግረው ናታንን አጠቃላይ ጠርቶት ነበርና ለምንድን ነው ይሄ ነገር የሆነው ማለት ከምን አንፃር አስበው ነው እንዴት ነው ይሄ ነገር ምናምን ብሎ እንግዲህ ቀውጦ ነበር። ቤተሰቦቻችን በጣም ነበር የተናደደው። ግን ያለውን ነገር አሁን ላይ የባሰ ችግር ስላለ ያም እንግዲህ የመድኃኒት የያዘችው ነገር ግዴታ እዚህ ጋር መኮላሸት ወይም ደግሞ መቆም ስላለበት ምክንያቱም ከዚህ በኋላ ሄዳ ይሄ ነገር ሜዲካል ተመርምሮ ውጤቱ መጥቶ ማርታ ጋር ከደረሰ ሌላ ከፍተኛ የሆነ ችግር ስለሚያመጣ ይህን ነገር ባጭር ለመቋጨት እንግዲህ ከናታን ጋር ወርተዋል ማለት ነው። ደረጀም ይህን ነገር ሲያወራው ናታንም እሺ ብሎ ሰምቷል። ግን ደግሞ እንዴት አንተ ልጆች ቤት እኮ ያስቀመቁ እንደ ወንድማቸው አድርጌ ባስቀመጠ አንተ ግን ልጆችን ታማልጋለህ እንዴት ታደርጋለህ ብሎ ነው እንግዲህ ደረጀ በንዴት የተናገረው። ናታንም እንግዲህ የሚለው ጠፍቶበት ኧረ አባዬ እንደዛ አይደለም እኮ ተረጋጋ ምናምን ብሎ ለማስረዳት እየሞከረ ነበረ። እንግዲህ ደረጀ አይ እሱን ተውና ለማንኛውም እሱን ቀጣይ እንነጋገርበታለን እሱ ወቅቱ አይደለም ያሁን ግን ከባድ ችግር ውስጥ ስለገባሁኝ ሁሉም ነገር ከቁጥጥር ውጭ ስለወጣ እንድታግዘኝ ይፈልጋለሁ፣ መድኃኒት የያዘችውን ነገር እንድትረዳኝ ይፈልጋለሁ በማለት እንግዲህ ናታን በዛ መልኩ እንትን ብሎት ነበረ። በዛ እንግዲህ የሆነው ነገር ሆኖ በአጠቃላይ ማርታም ነገሮችን ለማስተካከል ምንድን እንደሆነ እንግዲህ ከሰላም ጋር ጭምር ሄደው ነበረ። ማርታም እንግዲህ ድጋሚ እንደ አዲስ ምክንያቱም አክስትየዋ ባመጣችው መዘዝ ሂዳ ሰላምን ታልተናገርሽ ብሎ አጠይቀው ነበር። ሰላም ግን አሁንም መናገር እንደማትፈልግ ስትዘጋቸው አዛው ቃል በቃል አየሽ መናገር የፈራችው እኮ የልጇ አባት ደረጀ ስለሆነ ነው ያንቺ ባል ስለሆነ ነው በማለት ነበር የተናገረቻት። ወይዘሮ ማርታም እንግዲህ በንዴት የተነሳ በጣም ስሜታዊ ከመሆኗ ተነስቶ እንግዲህ እህቷን በጥፊ እዛው መኪና ውስጥ መጣት ነው የወጣችው። መድኃኒት ግን ሰላምን አስጠንቅቃ አስፈራርታ ጭምር ነው ያስወጣቻት። ምክንያቱም የልጁ አባት ደረጀ እንደሆነ እኔማ ደርሼበታለሁ፣ ግን ደግሞ ለበለጠ ለማረጋገጥ ይሄው ጸጉር ወስጃለሁ ናሙና ጉዲሽን አወጣልሻለሁ እኔና አንቺ እንገናኛለን በማለት ዝታባታለች። ሰላም እንግዲህ ለደረጀ ያንን ነገር ስትነግረው ነው ሌላ ጭንቀት ውስጥ የገባው። ምን ነው በሞትኩኝ በተቀበርኩኝ እያለ ራሱ የጠላበት ሰዓት ነው። ቤተሰቦቻችን ቀጣይ እንግዲህ ምን ውጤት ይመጣ ይሆን? ናታንስ እውነት ይቀማት ይሆን? አዲስ ቪዲዮ እንመጣለን። ሰላም ቆዩ።